በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ግንቦት 28 ቀን የሚከበሩ የቅዱሳን በዓላት፦ ቅድስት ዓመተ ክርስቶስ። ቅድስቷ እናታችን በነገድ እስራኤላዊ ስትሆን የተወለደችው ኢየሩሳሌም ውስጥ በ5ኛው መቶ ክፍለ ዘመን አካባቢ ነው። ወላጆቿ ክርስቲያኖች በመሆናቸው በሚገባው ፈሊጥ አሳድገው ወደ ትምህርት አስገቧት። አስተማሪዋ ገዳማዊ መነኮስ ነበርና ከተማ ውስጥ አያድርም። አስተምሯት ዕለቱን ወደ ባቱ ይመለስ ነበር እንጂ። ዓመተ ክርስቶስ ብሉይ ከአዲስ ጠንቅቃ ተማረች። አንድ ቀን እንደ ልማዷ ልትማር ብትጠብቀው መምህሯ ሊመጣ አልቻለም። ቅድስት ዓመተ ክርስቶስ መነኮሱን ልትጠይቅ አንድም ልትማር ወደ ባቱ ሄደች። በሩ ላይ ደርሳ ብታንኳኳም መልስም የሚከፍትም አልነበረም። ከውስጥ ግን ምርር ያለ የልቅሶ ድምፅ ተሰማት። ጌታ ሆይ ይቅር በለኝ እያለ በተደጋጋሚ ጮኻል። ያ ደጉ መነኮስ ነበር። ቅድስት ዓመተ ክርስቶስ በቅጽበት አንድ ሐሳብ መጣላት። እርሱ በንጽሕና እየኖረ ስለ ነፍሱ እንዲህ ከተማጸነ እኔማ እንደምን አይገባኝ ብላ ወደ ቤቷ ተመለሰች። የለበሰችውን ልብስ አልቀየረችም። ቤተሰቦቿን አልተሰናበተችም። ከቤቷ አተር በዘንቢልና ውሃ በትንሽ ዕቃ ይዛ ወደ ጎልጎታ ገሰገሰች። ከጌታችን ኢየሱስ ክርስቶስ መቃብር ላይ ወድቃ አለቀሰች፣ ጸለየችም። ጌታ ሆይ ነፍሴን ወደ ዕረፍት አድርሳት፣ ከክፉ ጠላትም ጠብቀኝ። ይህንን አተርና ውሃ ለዕድሜ ዘመን ሁሉ ባርክልኝ። ይህን ብላ እየፈጠነች ከኢየሩሳሌም ተነስታ በእግሯ ቃዴስን፣ ሲናይ በረሃን አቋርጣ ግብፅ ደረሰች። ምርጫዋ ብትውና ሆኗልና ልምላሜ ከሌለበት ፀሐይ እንደ ረመጥ ከሚፋጅበት በረሃ ገባች። በዚያም ከያዘችው አተር ለቁመተ ሥጋ እየበላች ከውሃው በጥርኝ የተጎነጨች ማንንም ሰው ሳታይ በፍጹም ተጋድሎ ለ38 ዓመታት ቆየች። የቀኑ ሐሩር የሌሊቱ ቁር ወይም ብርድ ልብሷን ቆራርጦ ቢጨርሰው እግዚአብሔር ፀጉሯን አሳድጎ አካሏን ሸፈንላት። ጊዜ ረፍቷ ሲደርስ የቅዱሳንን ዜና የሚጽፈው ታላቁ አባ ዳንኤል ወደ እርሷ ደረሰ። እንዳያት ተከተላት። እርሷ ግን በተሰነጠቀ ዓለት ውስጥ ገብታ ተደበቀች። አባ ዳንኤል በውጭ ሆኖ ተማጸነ። እባክህ አባቴ ውጣና ባርከኝ አለ። ሴት መሆኗን አላወቀም ነበርና። እርሷ ግን ራቁቴን ነኝና አልወጣም አለችው። ልብሱንም አውጥቶ ሰጥቷት ወጥታ ተጨዋወቱ። በፈቃደ እግዚአብሔር ዜናዋን ሁሉ አወቀ። ወደ ባቷ ዘወር ሲል በዘንቢል የሞላ አተር ተመለከተ። ለ38 ዓመታት ተበልቶ ዛሬም ሙሉ ነው። አባ ዳንኤል ይፈትነው ዘንድ ከአተሩ በደንብ በላለት፣ ከውሃውም ጠጣለት፣ ግን ሊጎድል አልቻለም። እያደነቀ እናቴ ሆይ ልብሴን ውሰጂው ቢላት ሌላ አዲስ አምጣልኝ አለችው። ይዞላት በመጣ ቀን ግን ተሰውራለችና አላገኛትም። አንድ ቀን ግን ማለትም ግንቦት 28 አረጋውያን መነኮሳት መጥተው የገጠማቸውን ነገር ነገሩት። እንዲህ ሲሉ ሰው ተመልክተን ወደ ባቱ ስንገባ አተር በዘንቢል ውሃ በመንቅል አገኘን። ስንበላው ወዲያው አለቀ። አባ ዳንኤል ነገሩን ገና ሳይጨርሱለት አለቀሰ። አተሩ አለቀ ማለት ቅድስት ዓመተ ክርስቶስ አርፋለች ማለት ነውና። አረጋውያኑ ግን ቀጠሉ። ከባቱ ስንወጣ በፀጉሯ አካሉ ተሸፍኖ ወደ ምስራቅ ሰግዳ አርፋ አግኝተን ከሥጋዋም ተባርከን ቀበርናት አሉ። አባ ዳንኤል ዜናዋን ጽፎላት ዛሬ ቤተ ክርስቲያን ታከብራታለች። አምላካችን በቅድስት ዓመተ ክርስቶስ ጸሎት ይማረን፣ ከበረከቷም ያድለን። ግንቦት 28 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅድስት ዓመተ ክርስቶስ ተጋዳሊት ገዳማዊት፣ ቅዱስ ኤጲፋንዮስ ሊቅ ሥጋው ቆጵሮስ የደረሰበት፣ አባ መርቆሬዎስ ገዳማዊ፣ አባ ጌርሎስ ጻድቅና ሰማዕት፣ 45 ሰማዕታት የአባ ጌርሎስ ደቀ መዛሙርት፣ ቅዱስ አጋቦስ ሰማዕት። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት፦ አማኑኤል ቸር አምላካችን፣ ቅዱሳን አበው አብርሃም ይስሐቅና ያዕቆብ፣ ቅዱስ እንድራኒቆስ ሚስቱ ቅድስት አትናስያ፣ ቅዱስ ቴዎድሮስ ሮማዊ ሰማዕት፣ ቅዱስ አባዲር ወይራይ እህቱ፣ ቅድስት ሶስና። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 3 ለእናንተ ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ፣ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ
አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትን አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብልሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት